ሰላም አበባ አለሙ አሲስታንት ፕሮፌሰር ኦፍ ኮምፒውተር ሳይንስ። ይህ አምስተኛ ቱቶሪያላችን ሲሆን በዚህ ዊንዶውስ ሰርቨር ኮንፊገሬሽን ላይ በዚህ ቱቶሪያል የምናየው ክሊየንት ማሽኖችን እንጭንና ወደ ሰርቨሩ እንዴት ጆይን ማድረግ እንችላለን። ከዛ በኋላ በሰርቨሩ እንዴት ማኔጅ ይደረጋሉ በአክቲቭ ዳይሬክተሪ አማካኝነት፣ ከሰርቨሩ እንዴት አይፒ አድሬስ ያገኛሉ የሚለውን ነገር ነው የምናየው። ስለዚህ ቅድም ዊንዶውስ ሰርቨር እንደጫነው ሁሉ ዊንዶው ክሊየንቱንም እዚህ ጋር ክሊየንቱን ኮንፊገር አድርገን ጨርሰናል። እዚህ ጋር ሲዲ ኦር ዲቪዲ የሚለው ላይ እንሂድና ፓዙን እንሰጠዋለን፣ የዊንዶው 10 ኦፕሬቲንግ ሲስተም ፓዙን። ስለዚህ ስቴፑን ተከትለን ዊንዶው 10ን ኖርማሊ እንደምንጭነው እንጭንና ከዛ በኋላ ሁለቱን እንዴት ኮኔክት እንደምናደርግ የምናይ ይሆናል። ኦኬ ናው አሁን ዊንዶው ሰርቨራችንም ዊንዶው 10አችንም ሬዲ ነው። አሁን ከዊንዶው ሰርቨር ላይ ሆነን እንዴት ዳይናሚካሊ አይፒ አድሬስ ለክሊየንቱ እንሰጣለን፣ ከዊንዶውስ ሰርቨር ላይ ሆነን እንዴት ክሊየንቱን ማኔጅ ማድረግ እንችላለን የሚለውን ነገር ነው የምናየው። እንደዛ ከማድረጋችን በፊት እንደ ፊዚካል ኔትወርክ ኢንቫይሮንመንት ክሊየንቱም ሰርቨሩም የግድ አንድ ኔትወርክ ውስጥ መግባት አለባቸው። በኔትወርክ ኬብል አማካኝነት ከስዊች ጋር መገናኘት አለባቸው። ሲንስ ዊ አር ጀስት ወርኪንግ ኦን ዘ ቨርቹዋል ኢንቫይሮንመንት ዊ ሹድ ክሪኤት ቨርቹዋል ኔትወርክ አዝ ዌል። ቨርቹዋል ኔትወርክ ልንሰራ ይገባል። ስለዚህ ሰርቨሩ ላይ ሆነና እዚህ ጋር ቨርቹዋል ማሽን ላይ ሪሙቬብል ዲቫይስ ኔትወርክ እንደን ሴቲንግ ላይ ይገባለሁ። እዚህ ቨርቹዋል ኔትወርክ ክሬት ላድርግ ነው። ሶ እዚህ ጋር መጣና ላን ሴግመንት ነው ቨርቹዋል ኔትወርክ ማለት። ሌት ሚ ክሬት ኒው ላን ሴግመንት ላን ዋን የሚባል ላን ሴግመንት ክሬት አድርግና ሰርቨሩን እዛ ላን ሴግመንት ላይ አስገባዋለሁ። እዚህ ጋር መጣና ክሊየንቱን ተመልሰን እዚህ ጋር ኔትወርክ ላይ እመጣለሁ። እዚህ ጋር መጥቼ ከዛ በፊት ግን ታበሉክ አይፒ አድሬሱን አሁን የክሊየንቱን በምናይበት ሰዓት አይፒ ኮንፊግ ከሰርቨር ጋር ኮኔክት አልሆነም። ምክንያቱም የሌላ አይፒ አድሬስ ነው እያገኘ ያለው እና ስለዚህ ኮኔክት በሚያደርግበት ሰዓት ከሰርቨሩ እንደሚያገኝና አይፒ አድሬሱ 192.168 አንድ ብሎ የሚጀምር መሆን አለበት። ሶ እዚህ ጋር እሱን ለማድረግ ሰርቨር ክሊየንቱንም ከሰርቨር ቨርቹዋል ኔትወርክ ላይ እንጨምረዋለን። ሴቲንግ ላን ሴግመንት ሴሌክት ላን ዋን ኦኬ። ሶ እዚህ ጋር ሜሴጅ ይመጣልና ወደዚህ ኔትወርክ ጆይን ማድረግ ትፈልጋለሁ የሚል እንደዚህ ሲመጣ የስ እንላለን። ስለዚህ አሁን ሁለቱም ተመሳሳይ ኔትወርክ ላይ ነው ያሉት። ሌት ሚ ቼክ let's wait for some time. okay see myorg.com የሚል ዶሜን አለና ከሱ ጋር ጆይን ማድረግ ትፈልጋለህ ወይ ነው የሚለው ነው። ከሱ አይፒ አድሬስ ሪኩዌስት ሊያደርግ ፈልጓል ክሊየንቱ ማለት ነው። የስ ስንለው አውቶማቲካሊ ክሊየንቱና ሰርቨሩ አንድ ተመሳሳይ ኔትወርክ ላይ ጆይን አደረጉ ማለት ነው። ቅድም እንዳልኳቸው አዚፍ ፊዚካሊ ሰርቨሩን ከስዊች ጋር ክሊየንቱን ከስዊች ጋር ገኝተን ፊዚካል ኔትወርክ እንደምንሰራው ሁሉ አሁን ቨርቹዋል ኔትወርክ ክሬት አደረኩና እዛ ቨርቹዋል ኔትወርክ ላይ ሰርቨሩንም ክሊየንቱንም ጆይን አደረኳቸው። አሁን አይፒ ኮንፊግ በምንልበት ሰዓት ከሰርቨሩ myorg.com ከሰርቨሩ የተገኘ አይፒ አድሬስ ተሰጥቶታል ማለት ነው። ስለዚህ እዚህ ጋር መጥቼ አድሬስ ሊዝ ላይ ሪፍሬሽ በማድረግበት ሰዓት ለክሊየንቱ የተሰጠው አይፒ አድሬስ እዚህ ጋር ተመዝግቦ እናገኘዋለን። እዚህ ጋር የሰርቨሩ የራሱ ነው። እዚህ ጋር ተመልከቱ 192.168.1.2 የሚል አይፒ አድሬስ ለክሊየንቱ ሰጥቶልናል ማለት ነው። እዚህ ጋር በዚህ መልኩ አሁን ሴም ቨርቹዋል ኔትወርክ ላይ ስለገቡ ከዚህ በኋላ አውቶማቲካሊ ዲኤችሲፒው ፋንክሽን እያደረገ እንደሆነ ተረድተናል። ሌላኛው ደግሞ የምናየው እንዴት አድርገን ነው ኮምፒውተራችን ወደዚህ ወደ ሰርቨሩ ጆይን የምናደርገው የሚለውን ነገር እናያለን። አሁን ቀጥታ ወደ ክሊየንቱ ልምጣና እዚህ ጋር እንደምታዩት ማይ ኮምፒውተር ላይ ልግባ። አሁን አይፒ አድሬስ አግኝቷል፣ ከሰርቨሩ ጋር ኮሚኒኬሽን አለው ማለት ነው። አሁን ይህንን ኮምፒውተር የሰርቨሩ ሜምበር ላደርገው ነው። ስለዚህ ይህ ኮምፒውተር ከሰርቨሩ ጋር ሜምበር ከሆነ ዶሜን ኮምፒውተር ይባላል ማለት። ስለዚህ ወደ ሰርቨሩ ጆይን ላድርገው፣ ራይት ክሊክ ፕሮፐርቲ ቼንጅ ሴቲንግ ላይ ገባና እዚህ ጋር ቼንጅ ላለው እዚህ ጋር ወርክ ግሩፕ ላይ ነው ያለው። እኔ ግን ዶሜን ጋር መቀላቀል ፈልጌያለሁ። ዶሜን ኔሜ ማይ
ኦርግ ዶት ኮም ነው የሚለው። ኦኬ በሚልበት ሰዓት የሰርቨሩ ዩዘር ኔም እና ፓስወርድ ይጠይቀኛል ወደ ሰርቨሩ ጆይን ለማድረግ ወይም ወደ ዶሜኑ ጆይን ለማድረግ። ስለዚህ የሰርቨሩን ዩዘር ኔም እና ፓስወርድ አስገባለሁ። ኦኬ ኦኬ ሪስታርት ላደርግ ነው የሚለው። ሂት ሪስታርት። አሁን ወደ ሰርቨሩ ተመልሼ ምንም አይነት ኮምፒውተር አልነበረኝም። አውቶማቲካሊ ሪፍሬሽ በማድረግበት ሰዓት ያ ክሊየንት ማሽን ወደ ሰርቨሩ ጆይን አድርጎልኛል ነው። ስለዚህ በኋላ ይህ ክሊየንት በሰርቨሩ ማኔጅ ስለሚደረግ ዊ ኮል ኢት ዶሜን ኮምፒውተር። ሰርቨሩ ላይ ክሬት የማድረጋቸው ዩዘሮች በሙሉ what we call them ዶሜን ዩዘርስ ከዚህ ክሊየንት ማሽን ጋር ሎጊን አድርገው መግባት ይችላሉ ማለት ነው። አሁን ክሊየንት አይ ሆፕ ሪቡት እያደረገ ነው። ሪስታርት ካደረገ በኋላ ኮንትሮል አልት ዲሊት ፕረስ አድርግና ሎጊን ማድረግ ትችላለህ ነው የሚለኝ። ኦኬ ሶ አሁን ሁለት ስራዎችን ሰርተናል። አንደኛ ክሊየንቱ ከሰርቨሩ አይፒ አድሬስ ማግኘት ችሏል። ዲኤችፒ is working fine። እዚህ ጋር ደግሞ ዶሜኑ ጋር ክሊየንቱ ጆይን አድርጓል። ምክንያቱም እዚህ ጋር አውቶማቲካሊ መጥቶልናል። አሁን ክሊየንት ማሽኑን በምናይበት ሰዓት እዚህ ጋር ኮንትሮል አልት ዲሊት ስንጫን አድሚን ነው የሚጠይቀኝ። አድሚን ፓስወርድ የለኝም፣ ቀጥታ እገባለሁ። ፋይን ሶ ዶሜኑ በትክክል ጆይን አድርጎልኛል ማለት ነው። ቀጣይ የምናየው እንዴት አድርገን ከሰርቨሩ ክሬት የምናደርጋቸው ዩዘሮች ወደ ክሊየንቱ እንደሚገቡ ለማየት እንሞክራለን። እሱን ለማድረግ እዚህ ጋር ሎጋውት ልበል፣ ሳይን አውት። እዚህ ጋር ክሊየንቱ ጋር ልሂድና አክቲቭ ዳይሬክተሪ ጋር ዩዘርስ ላይ እገባለሁ። ሌት ሚ ክሬት ኒው ዩዘር ሌትስ ሴይ ኒው ዩዘር ከሰርቨሩ ላይ ክሬት ላድርግ ዩዘር። ስለዚህ ከሰርቨሩ ክሬት የማድረጋቸው ዩዘሮች በሙሉ ከዚህ በኋላ እዚህ ሰርቨር ላይ ጆይን ካደረጉት ኮምፒውተሮች ዋት ዊ ኮል ዘም ዶሜን ኮምፒውተሮች ላይ ሎጊን የማድረግ ፕሪቪሌጅ አላቸው ማለት ነው። ከክሊየንቱ ክሬት የምታደርጉት ዩዘር ሎካል ዩዘር ነው። እዛ ክሊየንት ብቻ ነው ሎጊን የሚደረገው ሎጊን ማድረግ የምትችሉት። ከሰርቨሩ ክሬት የምናደርጋቸው ዩዘሮች ግን ሲንስ ዜይ አር ዶሜን ዩዘርስ they can log into any computers which are a part of the server what we call them domain server domain computers so user ላይ ልምጣና ለምሳሌ አበበ ደግሞ ልበል ዩዘሩን አቤ ልበለው ኔክስት ስል ፓስወርድ ይጠይቀኛል ፓስወርድ ሴት ላድርግለት ኦኬ ፓስወርድ ፖሊሲ ውስጥ መሆን አለበት ነው የሚለኝ። window cannot set a password because the password does not meet password policy ፓስወርድ ፖሊሲውን አንድ ማስተካከል ይኖርብናል። ሶ ዩዘር ክሬት እናደርግ ራይት ክሊክ ኒው ዩዘር ቅድም ፓስወርድ ፖሊሲ አስቸጋሪ ነበር። ኦኬ ስም እንሰጣለን። ዩዘር ኔም ፓስወርድ እየጠየቀኝ ነው ያለ ፓስወርድ ሴት አደርግለታለሁ። ፊኒሽ ቶክስ ፋይን። አሁን እዚህ ጋር ልምጣና ክሊየንቱ ጋር ልምጣና ሰርቨሩ ላይ ክሬት ያደረኩት ዩዘር እንደሚገባ ቼክ ላድርግ። other users so እዚህ ጋር አቤ see user must change the password አሁን ከሰርቨሩ አካውንት ክሬት ካደረኩ በኋላ ዲፎልት ዩዘር ፓስወርድ ነው የምሰጣቸው። ስለዚህ ዩዘሮች ወደ ክሊየንቱ በሚገቡበት ሰዓት የራሳቸውን ፓስወርድ ሴት እንዲያደርጉ እያደረኩት ነው። so ፓስወርድ ሴት አደረኩ። ፓስወርዱን ይቀይራል። ፓስወርድ ተቀየረ። እዚህ ጋር ሳይን ኢን ሳደርግ አውቶማቲካሊ ከሰርቨሩ ክሬት ያደረኩት ዩዘር what we call it ዶሜን ዩዘሩ
ወደ ክሊየንቱ ጥታ መግባት ቻለ ማለት ነው። ስለዚህ ከሰርቨር ላይ ክሬት የምናደርጋቸው ዩዘሮች የትም ኮምፒውተር ላይ ከዛ ኦርጋናይዜሽን ውስጥ ዶሜኑን ጆይን ካረጉ ኮምፒውተሮች ላይ ማንኛውም ኮምፒውተር ላይ መግባት ይችላሉ። ለምሳሌ ባንክ ቤቶችን አይታችሁ ከሆነ እያንዳንዱ የባንክ ቤት ሰራተኛ የራሱ የሆነ ኮምፒውተር ላይኖረው ይችላል። ዛሬ መስኮት 5 ላይ ያስተናገደች የባንክ ሰራተኛ ነገ መስኮት 8 ላይ ሄዳ በአካውንቷ ሎጊን አድርገ መግባት ነው። ስለዚህ በሙሉ የእሷ ፐርሰናል ዴታ ከሰርቨሩ የእሷ አካውንት ከሰርቨር ስለሆነ ሲንክ ተደርጎ የሚመጣው ሎካል አካውንት ስላልሆነ ዶሜን ዩዘር የትም ኮምፒውተር ላይ የትም ዶሜን ኮምፒውተር ላይ መግባት ስለሚችል ትልቅ አድቫንቴጅ አለው ማለት ነው። ስለዚህ እዚህ ጋር እንደምታዩት ክሊየንቱ ጋር በትክክል አበበ ሎጊን አድርጎ ገብቷል ማለት ነው። ለምሳሌ ለሚሾው ዩ ሳምቲንግ ለምሳሌ ዶሜን ዩዘር መሆኑ አድቫንቴጁ ለምሳሌ ከዚህ በኋላ አበበ መከልከል ፈለኩ እንዲገባ አልፈልግም። ስለዚህ ራይት ክሊክ አድርጌ all I have to do is disabled have a look አሁን ክሊየንት ማሽን ላይ አበበ ሊገባ ቢሞክር ፔስ ፕሮፋይል ስለያዘ ነው። አንዴ ቼክ ላድርገው። ስለዚህ አሁን ሰርቨሩ ላይ አበበን አካውንት ዲሴብል አድርገናል። ፓስወርድ አስገባሁና ኢንተር በምልበት ሰዓት your account has been disabled please see your system administrator። ስለዚህ የዩዘሮችን አካውንት ሰርቨር ላይ ክሬት ካደረግን ሁሉንም ኮምፒውተሮች ወደ ሰርቨሩ ጆይን ካደረግናቸው we can easily manage the entire users and computers in our organization. That is the main important or the main power of managing the entire network with the Windows server. That's what we call it Active Directory or domain controller. Let me show the other thing. For example, let me enable ላድርገው። ነገር ግን let me show you another policy, local policy. ፕሮፐርቲ ላይ እንገባና እዚህ ጋር አካውንት ላይ እመጣለሁ። አበበ ሎጊን የሚያደርግበትን ሰዓት ሴት ማድረግ ይችላል። ለምሳሌ today is I think Friday። ስለዚህ ፍራይዴይ እንዳይገባ መከልከል ከፈለኩ ኢንታየርሊ መርጠውና ዲናይ ይለዋል። ስለዚህ ዩዘሮችን ኢቨን በሰዓት ሁሉ መከፋፈል እንችላለን። እገሌ ገሌ ጠዋት፣ እገሌ ገሌ ከሰዓት፣ እገሌ ገሌ ይህን ቀን መጠቀም ይችላል። እገሌ ገሌ ምሳሌ ይሄ በከፍተኛ ደረጃ በከፍተኛ ትምህርት ተቋማት ላይ ኮምፒውተሮችን ኢፌክቲቭሊ ተማሪዎቹ ስኬጁል ወጣላቸው ፕራክቲስ እንዲያደርጉ ከተፈለገ በዚህ መልኩ ሞኒተር ማድረግ ይቻላል። ለምሳሌ ተመልከቱ። አሁን አበበ ፍራይዴይ እንዳይገባ ክልክየዋለሁ። የሚያመጣውን ሜሴጅ ተመልከቱ። Your account has been restricted that prevent you from sign in at this time. Please try again later. ስለዚህ በሰዓት ከለከልኩት ማለት ነው። ሌላው ደግሞ በሰዓት ብቻ ሳይሆን ኢቨን ኮምፒውተር ራሱ አሳይን ማድረግ እንችላለን። ለአበበ ኤኒ ታይም ሎጊን ማድረግ ይችላል። ኢትስ ፋይን። ነገር ግን አበበ አካውንቱን መግባት የሚችለው ከተወሰኑ ኮምፒውተሮች ላይ ነው ብዬ በዚህ መልኩ ሴት ማድረግ ይችላል። ለምሳሌ ሌትስ ሴይ ፒሲ ስሪ የሚባል ፒሲ ካለኝ የአበበ አካውንት ሎጊን ማድረግ የሚችለው ፒሲ ስሪ ላይ ብቻ ነው። ሶ again let's try. Your account is configured to prevent you from using this PC. Please try another PC. So if you create a domain account from the server, ያ የዶሜን አካውንት ወይም የዶሜን ዩዘርኔም ሰርቨሩን ጆይን ካረጉት ከማንኛውም ክሊየንት ላይ ሎጊን ማድረግ ይችላል። ሎጊን በሚያደርግበት ሰዓት ከሰርቨር ስለሆነ ፐርሰናል ዴታው የሚያመጣው ምንም አይነት ዳታ ሎስ አያደርግም። አንድ ሁለተኛ ዶሜን ዩዘር ከሆነ በቀላሉ ማኔጅ ማድረግ እንችላለን። ኢኔብል ዲሴብል ማድረግ እንችላለን። በሰዓት ፕሮቴክት ማድረግ እንችላለን። እያንዳንዱ ዩዘር ደግሞ የፈለግነውን አይነት ኮምፒውተር አሳይን ማድረግ እንችላለን። so this is
the power of Active Directory. It will help you to manage users and computers on your organization. Not only users and computers. For example, you can also manage shared hardware like printer. ፕሪንተሮችንም ማኔጅ ማድረግ እንችላለን ማለት ነው። ይሄን ይመስላል። በሚቀጥለው ቱቶሪያላችን ደግሞ we'll have a look at group policy በጣም ኢምፖርታንት ነገር ነው። ስለዚህ ምሳሌ ባንክ ቤት ላይ ብትሄዱ አዘባክ የሚሰሩ ሰራተኞች አሉ፣ ፍሮንት ላይ የሚሰሩ ሰራተኞች አሉ፣ ዳታቤዝ ላይ የሚሰሩ ሰራተኞች አሉ። ስለዚህ እያንዳንዱ ዩዘር ግሩፕ አድርጎ የተለያየ ፕሪቪሌጅ መስጠት ይቻላል። እሱን ፕሪቪሌጅ ምሳሌ አንድ ዩዘር ኮምፒውተሩ ላይ አካውንት ክሬት ማድረግ ይችላል፣ ሶፍትዌር መጫን ይችላል፣ የሚል ፖሊሲ ዲፋይ ማድረግ ይችላል። ግሩፕ ፖሊሲ ማለት ግሩፕ ሪሌትድ ዩዘርስ ቱጌዘር ኤንድ አፕላይ ፖሊሲ ማለት ነው። እሱም በኋላ በሚቀጥለው ቱቶሪያል የምናየው ይሆናል።